በሀገራችን ሁለት አይነት የአምልኮ ስርዓት አለ። የግዕዝ የሚባል አለ፣ እንደዚሁም የላቲን የሚባል አለ። በላቲኑ እንደምንመለከተው ቃለ እግዚአብሔር በደንብ ተዘጋጅቶ በ3 ዓመት ሙሉ ቃለ እግዚአብሔር መጽሐፍ ቅዱስን እናነባለን። 1ኛ ዓመት፣ 2ኛ ዓመት፣ 3ኛ ዓመት በማለት 34 ሳምንታት ተዘጋጅቶ በዚህ ላይም የበዓል ጊዜዎችም አሉ። በአጠቃላይ በ3 ዓመት አንድ ካቶሊክ ቃለ እግዚአብሔር በመጽሐፍ ቅዱስ አጠቃላይ ያነባል ማለት ነው። ስለዚህ አሁን ያለንበት በ32ኛው ሳምንት ነው። 3ኛው ዓመት ወይም አኞ ሲ የሚባለው ወይም ደግሞ 3ኛው ዓመት 32ኛ እንገኛለን። ስለዚህ ስንት ሳምንት ይቀረናል ማለት ነው? 2 ሳምንት ነው የሚቀረናል እንዴ? የሚጨርሰው ደግሞ በትልቅ በዓል ነው። ታስታውሳላችሁ አይደለም? በምን በዓል ነው የሚጨርሰው? የክርስቶስ ንጉሥ በዓል። ክርስቶስን በማንገስ እንግዲህ የዓመቱ እንግዲህ የሊቱርጂ ዓመት ያልቃል ማለት ነው። የሊቱርጂ ዓመት ከሲቪል ዓመት ከሚባለው ይለያያል። የምንጀምረው እንግዲህ ለገና ዝግጅት በምንጀምረው አዲስ ዓመት የሊቱርጂ ዓመት እንጀምራለን። ስለዚህ በመጨረሻው ጊዜ ቃለ እግዚአብሔር የሚያስተምረን የሰው መጨረሻው ምንድን ነው? ክርስቲያን አምኖ በፍቅር ኖሮ የሚያተርፈው ምንድን ነው ወደሚለው ሊያስተምረን ይወዳል። ያለፈው ሳምንት እንደሰማነው ዘኬዎስ ኢየሱስን ለማየት ፈልጎ ነበር አይደል እንዴ? ኃጢአተኛም ቢሆን እንግዲህ ኢየሱስን ለማየት ፈልጎ ነበር። አጭር በመሆኑ ምን ላይ ወጣ? የወጣው ሾላ ዛፍ ላይ ነው። እንግዲህ በሚያልፍበት ጊዜ መጀመሪያ ያየው ማን ነው ታስታውሳላችሁ? ኢየሱስ ነው ያየው። ዘኬዎስ ሆይ ቶሎ ውረድ፣ ዛሬ በአንተ ቤት መገኘት አለብኝ በማለት ኢየሱስ ኃጢአተኞች ላይ ለመፍረድ ሳይሆን ይቅርታ ለማድረግ ፍቅሩን ለመግለጽ እንደመጣ ያስታውሰናል። ወንድሞቼ፣ ክርስቶስ ሊፈርድብን አይደለም የሚመጣው፣ ሊምረን ነው፣ ሊሽረን ነው፣ ሕይወት እንድናገኝ ነው፣ በእሱ ተስፋ እንዲኖረን ነው፣ የትንሣኤው ተካፋዮች እንድንሆን ነው። እግዚአብሔር ሌላ እቅድ የለውም። የእግዚአብሔር እቅድ የማዳን እቅድ ነው። የእግዚአብሔር እቅድ የፍቅር እቅድ ነው። የእግዚአብሔር እቅድ የእርቅ የሰላም እቅድ ነው። በሚያሳዝን ሁኔታ ግን ጆሮዎቻችን የሚሰሙት ስለ ጦርነት ነው። ስለዚህ በጸሎት እንድንተጋ ያስፈልጋል። ለዚህ ነው ዛሬም እንግዲህ እነዚህ ሳዱሳውያን የሚባሉት እንግዲህ ምን ያምሉ ነበር? አረ ከሞት መነሳት የሚባል ነገር የለም ብለው የሚያምኑ ነበሩ። ከሞት መነሳት የለም፣ ሰው ከሞተ በኋላ ተስፋ የለውም ብለው ያምኑ ነበር። ክርስቶስ ግን እንግዲህ ትምህርቱን በማስተማር እውነተኛ የክርስቲያን ሽልማት ከሞት መነሳት ነው። እኛ ከሞት መነሳት ከሌለ እምነታችን ከንቱ ነው ማለት ነው። ታስታውሳላችሁ፣ የጌታችን ኢየሱስ ክርስቶስ ሕማም፣ ሞትና ትንሣኤ የእምነታችን መሰረት ነው። እሱ ነው ዋና የሚያንቀሳቅሰን። ክርስቲያን ሕይወት የምንኖረው የእግዚአብሔርን ትእዛዛት ለመፈጸም የምንጥረው በቃለ እግዚአብሔር የምንመራው እንደዚሁም ደግሞ በሚስጥራት የምንታገሰው ያ ሁሉ መንገዶች ናቸው ወዴት የሚወስደን? ወደ ትንሣኤ በር የሚወስደን። ምክንያቱም የትንሣኤ በር በጌታችን ኢየሱስ ክርስቶስ ሞት ተከፍቷል። ሐዋርያቶቹ የሚድኑ ብዙ ናቸው ወይ ባለ ጊዜ ምንድን ነው ያለው ኢየሱስ? በጠባቧ በር ለመግባት ተጣጣሩ ማለት የመዳን በር ተከፍታለች። የተከፈተችው ለአንዳንዶቹ ብቻ አይደለም። እዛ ቪዛ አይጠየቅም። የሚጠየቀው በፍቅር ኖራችኋል ወይ? ወደ እግዚአብሔር ሕይወት ተመልሳችኋል ወይ? ከራሳችሁን ክዳችሁ መስቀላችሁን ተሸክማችሁ እግዚአብሔርን ጌታ ኢየሱስ ክርስቶስን ተከትላችኋል ወይ የሚለው ወሳኝ ነው። ለዚህ ነው ዛሬ እያንዳንዳችን የክርስትናነታችንን
በምስክር ማሳየት ያለብን። ዛሬ ልጆቻችን ከኛ መማር የሚኖርባቸው እግዚአብሔር ፍቅር እንደሆነ እኛ በእኛ የምንኖረው ሕይወት ካላሳየናቸው ሌላ ቦታ ሊያገኙት አይችሉም። ስለዚህ ነው ዛሬ በእቺ ሴት ታሳዝናለች። ሰባት ባል አግብታ አንድ እንኳን አልወለደች። ያሳዝናል አይደለም? ሆኖም ይህ ታሪክ ነው፣ ለእኛን ለማስተማር ነው። እነሱም ሳዲሳውያን የሚጠይቁት የነበረው እቺ ሴት እንግዲህ ሙታን ትንሣኤ አለ ካልክ እቺ ሴት የማን ሚስት ትሆናለች በማለት ኢየሱስን በጠየቁበት ጊዜ ኢየሱስ ከሞት መነሳት ሕይወቱ የተለየ መሆኑን ያስተምረናል። እኔ በኮሎምቢያ በነበርኩበት ጊዜ ሁል ቀን ሰኞ ሰኞ ቅዳሴ የምናደርገው በመቃብር ውስጥ ነው። ማለት ሁል ጊዜ ሰኞ ሰኞ ቅዳሴ አለ። በኋላ በ11 ሰዓት ቅዳሴ ልናደርግ ከአንድ ሲስተር ጋር እየሄድን ሳለ ሲስተሯን ጠየቅኳት። ሁለታችን ብቻ ነበርን በሟቾች ተከበን ማለት ነው። አሁን ሲስተር ከዚህ ከመቃብር ሰዎች እየፈነቀሉ ቢወጡ ምን እናደርጋለን አልኳት። ሲስተሯ ምን አለች? እኔ የሮጥኩ መሄድ ነው ከፍርሃት የተነሳ። ስለዚህ ከሞት መነሳት ማለት እንደገና ከመቃብር እንወጣለን ማለት አይደለም። የያዝነው ሥጋ ሟች ነው። ለዚህ ነው ልብ አንድ ቀን እስከዚህ ደርሻለሁ ይላል። ልብ ሲያቆም ምን ሆነን ማለት ነው? ተሞተ ማለት ነው። ሞትን ማለት ነው። የያዝነው ሥጋ የሚያልቅ ነው። ለዚህ ነው ቅዱስ ጳውሎስ ሲያስተምረን የሰማይ ነገር ፈልጉ ይለናል። የእግዚአብሔር ጸጋዎችን ፈልጉ ይለናል። ወደ ሰማይ የሚወስደውን መንገድ ያዙ ይለናል። ክርስቶስን ተመልከቱ ይለናል። ክርስቶስ ስለ ሞት የሚናገረን በወሬ ብቻ ሳይሆን እሱ ራሱ ሞቶ ነው። ጌታችን ኢየሱስ ክርስቶስ ሞቶ የትንሣኤውን በር ገልጦልናል። ስለዚህ የክርስቲያን ፍጻሜው ከእግዚአብሔር ጋር አብሮ መኖር ነው። ለዚህ ነው ዛሬ እያንዳንዳችን ለዚህ ሕይወት ተጠርተናል። እዛ ላይ ቁመት አይጠየቅም፣ ውፍረት አይጠየቅም፣ ዘር አይጠየቅም፣ የየት ሀገር ነው አይባልም። ምክንያቱም እግዚአብሔር ሁላችንንም ነው የፈጠረን። ስለዚህ እያንዳንዳችን ለዛን ሽልማት መኖር ይኖርብናል። ለዚህ ነው በምድር ላይ እኛ ተጓዦች ነን፣ የሰማይ ቤት ነው የሚጠብቀን በማለት እንግዲህ ጌታችን ኢየሱስ ክርስቶስ በወንጌል የሚያስተምረን ይህንን ነው። ተሳስታችኋል ይላል። ተሳስታችኋል። እዛ መጋባት የለም፣ እንደ መልአክ ነው የምንኖረው ነው የሚለው። ስለዚህ ዛሬ እያንዳንዳችን ለዚህ ሕይወት ስንጠራ እንግዲህ መስቀል መሸከም መቻላችንን ያስተምረናል። ይህንን ደግሞ የሚያመለክተው የመጀመሪያው ምንባብ ነው። የመጀመሪያው ምንባብ እንደሚያስተምረን 7ቱ ወንድማማቾች ለንጉሱ መታዘዝ አልፈለጉም። በሕግ የተከለከለ ነገር እንዲያደርጉ በጠየቃቸው ጊዜ እኛ ሞታችንን ይሻለናል ብለዋል። ለሰው ከመታዘዝ ለእግዚአብሔር መታዘዝ በሚለው መሰረት ሁላችንም እንደምናውቀው በብሉይ ኪዳን እንግዲህ ዋና መሰረታዊ ነገር በብሉይ ኪዳን እንግዲህ 10ቱ ትእዛዛቶች ናቸው። በትእዛዛቶቹ መሰረት መኖር አስፈላጊ በመሆኑ በአዲስ ኪዳንም እንደምናውቀው ጌታ ጌታ የሚለኝ ሁሉ ወደ መንግሥተ ሰማያት አይገባም፣ ቃሌን የሚፈጽም ይላል። ስለዚህ ቃላቱን መፈጸም ማለት እንግዲህ ትእዛዙን በማክበር በመሆኑ እነዚህም 7 ወንድሞች ራሳቸውን አሳልፈው ሰጥተዋል። ይሄ ግን የሚታየው በመጽሐፍ ቅዱስ ብቻ አይደለም። ዛሬም በዓለማችን ብዙ በእምነታቸው ምክንያት የሚገደሉ አሉ። ትላንትና እንኳን በናይጄሪያ ዜና ሰምታችሁ እንደሆነ ብዙ ክርስቲያኖች በቦኮ ሐራም በሚባለው ቡድን ተወስደዋል፣ ተገድለዋል። ክርስትና ሁል ጊዜ መስቀል አለው። እዛ የኡጋንዳ ሰማዕታት የሚባሉ አሉ፣ በሰኔ የምናከብረው ማለት ነው። እነዚህ በጣም ይገርማችኋል።
እኔ እዛ እነሱ ጋር በነበርኩ ጊዜ የኔን ክርስትና ነው የጠየቅኩት ለራሴ። አንዳንዶቹ ራሳቸውን አሳልፈው የሚሰጡት ገና ካቴኪሲስ የሚቀበሉ ገና ለቅዱስ ቁርባን የሚዘጋጁ የነበሩ ነበሩ። እንግዲህ ዋና ፍሬ ነገር ብዙ ዓመት መኖራችን ሳይሆን አጭርም ሆና ከክርስቶስ ጋር ምን ያህል ምስክር መስጠት እንደምንችል የሚያመለክቱን በመሆናቸው ነው። ዛሬም ቤተ ክርስቲያናችን በሎኬት የተሰራች ሳይሆን በብዙ ቅዱሳን ደም የተገነባች ናት። እንደ ክርስቶስ ደማቸውን አፍስሰዋል። ሆኖም እነዚህ በሙሉ ዋጋቸውን በሰማይ የሚያገኙ ናቸው። ዛሬ እንግዲህ በእምነት እንድንጓዝ ጌታችን ኢየሱስ ክርስቶስ በእውነት ከሞት መነሳቱንና እኛም ለትንሣኤ እንደሚጠራን የሚያስተምረን ትምህርት ነው ዛሬ። ለዚህ ነው በመጨረሻ እንግዲህ ለእያንዳንዳችን ሲነግረን ወንጌሉ ሲነግረን ለእያንዳንዳችን እንደዚህ ይለናል። እግዚአብሔር በሰጠ ተስፋ መሰረት በእርሱ ከሞቱት የመነሳት መሆን መጠበቅ ነው። የሰው ልጅ መሞት የተሻለ ነው። እናንተ ግን ከሞት ወደ ሕይወት ተመልሳችኋል በማለት እግዚአብሔር የሙታን አምላክ ሳይሆን እግዚአብሔር እንግዲህ የአብርሃም የይስሐቅ እንግዲህ አምላክ ሁልጊዜ የትንሣኤ የሔዋኖች በመሆኑን የሚያስተውለን ነው። ዛሬ እያንዳንዳችን ይህን የትንሣኤ ሕይወት እንድንቀበል በሕይወታችን እንግዲህ ክርስቶስን ማንገስ ይኖርብናል። ክርስትናን መኖር ይገባናል። በቃለ እግዚአብሔር ሐሳብ እንድንመላለስ ያስፈልጋል። ፍቅራችንን እንድናድስ ያስፈልጋል። የሰላም ሰዎች እንድንሆን ያስፈልጋል። ሰላም ከልባችን ካልገባ እንግዲህ ሰላም በቤታችን፣ በቀያችን፣ በሀገራችን ሊኖር አይችልም። የሰላም ንጉሥ እያንዳንዳችንን ሕይወታችን እንዲቀይር ያስፈልጋል። ሌሎችን ከመቀየራችን በፊት እኛ ራሳችን ሕይወታችን እንድንመለከት ያስፈልጋል። ምክንያቱም እኛ ስንቀየር ነው ሌሎችን መቀየር የምንችለው። ስለዚህ ነው ዛሬ እንግዲህ በምድር ላይም ብንኖር የሰማይ ተጓዦች እስከሆንን ድረስ ለቅድስና ሕይወት መኖር እንዳለብን የሚያስተምረን የብፁዕ አላማኖ የቅዱስ አላማኖ ሲያስተምረንም ቅድስና እንግዲህ ታምር በመስራት አይደለም። ታምር የሚሰራማ አምላክ ነው። እኛ ታምር አንሰራም። እኛ ግን በፍቅር ኃላፊነታችንን በመወጣት እኛም በቅዱሳን መንገድ ላይ እንግዲህ ለመራመድ እንችላለንና እግዚአብሔር ለእያንዳንዳችን በእመቤታችን አማላጅነት ይህንን ጸጋ እንዲሰጠን ተስፋ ወደ ተሰጠው ወደ መንግሥተ ሰማያት የምንጓዝበትን በረከት ለእያንዳንዳችን በእመቤታችን አማላጅነት ያፍስስልን።